ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። የ100,000 ሰብስክራይበር አጋርነታችሁ አምባሳደርነታችሁ ዝቅ ብለን አመስግነናል። በመረጃ ሰዓታችን እንደ ሁልጊዜው ዛሬም ለየት ያሉ መረጃዎቻችን ከዓለም ዋንጫ ይጀምራሉ። ሜሲ ካለ ጎል አለ፣ ሜሲ ካለ አሲስት አለ፣ ሜሲ ካለ አርጀንቲና ድል ታደርጋለች። ተቸገረች አልተቸገረች አርጀንቲና ሜሲ ካለ ግን ልክ ጨዋታው ሲጠናቀቅ ድል አድርጋ ነው የምናገኛት። የ2022 የካታር የዓለም ዋንጫን የሚመስል አይነት ጉዞ አርጀንቲና፣ ሊዮኔል ሜሲ ግን በጥራት ከፍ ብሎ የመጣበት ዕድሜው ሲጨምር እንደ ወይን ጣፍጧል። የሜሲ ግራግሮች አልዛሉም። ትላንትና እንግሊዝንም ሲረቱ የሜሲ ተአምራት ብዙ ያስፈልጋቸው ነበረ። የምሽቱ ጨዋታ ልዩ አጋጣሚዎች፣ ልዩ ክስተቶች በቃል ስፖርት ዩቲዩብ ቻናል በስፋት ይዳሰሳሉ። መልከታችሁን እያጋራችሁን አብራችሁን ቆዩን። በአውሮፓ ሀያላን ክለቦችን የተመለከተ ወቅታዊ የዝውውር መረጃዎችን እናነሳለን። ውድ ቤተሰቦቻችን በተለይም በባርሴሎና በኩል ፊርማውን ሊፈርም ባርሴሎና የተገኘውን ተጫዋች አስቀድመን እናነሳለን። የሚጠበቁ ዝውውሮች አሉ። ማድሪድም ተጫዋች ሊያገኝ የሚችልበት በጣም ሰፊ እድል አለ። በቃል ስፖርት ዩቲዩብ ቻናል ተይዟል። የተጠናቀቀም ዝውውር አለ በዛው በስፔን ውስጥ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ሀያላኖቹ ክለቦች በዝውውር መስኮት ወቅታዊ እንቅስቃሴ እናነሳለን። በማንቸስተር ሲቲ በኩል የቡድኑ ወሳኝ ተጫዋችን ዝውውር የተመለከተ ልዩ ጥንቅር ይዘናል። የቼልሲው አለቃ ስላስፈረሙት ተጫዋችና የቡድኑ ወሳኝና ቁልፍ ተጫዋች የሚለው ነገር አለ። በቼልሲ የመረጃ ሰዓታችን የቡድን ዜናን ጨምሮ በርካታ መረጃ በቃል ስፖርት ዩቲዩብ ቻናል ተይዟል። የሊቨርፑል ቡድን አንድ የዓለም ሻምፒዮን ይዞ ነው በቀጣይ ዓመት የሚጫወተው። ምንም ጥያቄ የለውም። ከስፔንም ከአርጀንቲናም ተጫዋች ስላለው በዝውውር መስኮቱ የሊቨርፑልን ወቅታዊ እንቅስቃሴ ስናነሳ በአንድ ዝውውር ላይ እንቅስቃሴ እያደረገ እንዳልሆነ ተረጋግጧል። በሌላ በኩል በርከት ያሉ ምንጮች የሊቨርፑልን ቀጣይ ዝውውር ሲያነሱ ከወደ ፈረንሳይ አንድ ሰው በስፋት እየተመለከቱ ነው። የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ ጥንቅር ተይዟል በቃል ስፖርት ዩቲዩብ ቻናል። እንግሊዝ ነገሮች ሁሉ በእጇ የነበሩት ዴክላን ራይስ ሜዳ ውስጥ እስከነበረ ድረስ ነው። የዊሊያም ሳሊባ ነገር የተፈራው አልቀረም። የአርሰናል የዝውውር መስኮት ወቅታዊ እንቅስቃሴዎችና ተሰናባቹ ሰው መልእክት ተይዟል። በቃል ስፖርት ዩቲዩብ ቻናል ታደምጡታላችሁ። የዩናይትዱ አርጀንቲና የተከላካይ አስደናቂ ጉዞ በዓለም ዋንጫው ሲቀጥል በበርካታ ክለቦች መፈለጉ ግን በጣም አነጋጋሪ ሆኗል። ከእንግሊዝ ጋር ፍጻሜ መድረስ የተሻነው ራሽፈርድም በዩናይትድ ይቆያል ወይንስ ይለቃል የሚለው በትልቁ ይጠበቃል። ተጨማሪ መረጃ ይዘናል። የዩናይትድን የአማካኝ ክፍል ማጠናከር ሂደትና በበርካታ ክለቦች የሚፈለገውን ዩናይትድ እናነሳለን። ቃል ስፖርት ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለ100 ሰብስክራይበር ጉዟችን አጋሩኑን። ይህን መረጃ ሁላችሁም ላይክ አድርጋችሁ ጀምሩ። የምሽቱን ጉዞ አንድ ብለን እንጀምር። ቃል ነኝ፣ አብራችሁን ቆዩን። አርጀንቲና ከእንግሊዝ እጅግ በጣም አነጋጋሪው ተጠባቂው ጨዋታ፣ በዛ ላይ ሜሲ በታሪክ ለመጀመሪያ ጊዜ እንግሊዝን የሚፋለምበት በብዙ መንገድ የተጠበቀ ለፍጻሜ ለማለፍ የተደረገ ጨዋታ። የ2026 የዓለም ዋንጫ ሌላኛው የፍጻሜ ተፋላሚ ሀገር የሊዮኔል አንድሬስ ሜሲዋ አርጀንቲና ሆናለች። ጨዋታው በአንቶኒዮ ጎርደን የ55ኛ ደቂቃ ግብ እንግሊዝ ተመራው ነበረ። በኋላም ላይ ግን የሜሲ ተአምራት 85ኛው ደቂቃ ላይ ለኤንዞ ፈርናንዴዝ አሲስት ተደረገለት፣ ግብ አስቆጠረ፣ አቻ ሆኑ። ላውታሮ ማርቲኔዝ 92ኛው ደቂቃ ላይ ግብ አስቆጠረ፣ አሲስት አድራጊ የሆነ ሜሲ ነው። እንግሊዝ ተሸነፈች። አርጀንቲና 2-1 ድል አድርጋ ወደ ፍጻሜ ማለፏን አረጋገጠች። በሊዮኔል አንድሬስ ሜሲ በኩል ወደ ቤተሰቦቻችን ቡድኑ ከመመራት ተነስቶ መሪ የሆነበትና ያሸነፈበትን ጎል አመሻሽ ተቀበለ። አርጀንቲና በተከታተለ ሁለተኛ ጊዜ ለዓለም ዋንጫ ፍጻሜ በቃች። የፊታችን እሁድ ምሽት 4 ሰዓት ከአውሮፓዊቷ ሀገር ስፔን ጋር ትፋለማለች። እንግሊዝ በኩሏ የደረጃ ጨዋታን ከአህጉሪቷ ተወካይ ፈረንሳይ ጋር ቅዳሜ እኩለ ሌሊት 6 ሰዓት ሲል ይጀምራል ጨዋታው። በቁጥር እንግለጸው ግን ይህን ጨዋታ ውድ ቤተሰቦቻችን አርጀንቲና ከእንግሊዝ አርጀንቲና 2-1 አሸነፈች። ግብ የማስቆጠር ነጻሬን ብናይ አርጀንቲና የተሻለች ናት። 1.84 አላት። ኦልሞስት በቂዋን ግብ አግኝታለች። እንግሊዝ 0.53 ነበራት። ኦልሞስት ለአንድ ግብን በጣም የራቀ ጥራት ያለው ሙከራ ነበራት። ሙከራ እንኳን ብናይም አርጀንቲና 15 እንግሊዝ 5 ነው። ኢላማውን የጠበቀ ብናይ አርጀንቲና 5 ነው፣ እንግሊዝ 2 ነው። የኳስ ቁጥጥር ብናይ
አርጀንቲና 64 በመቶ ነው፣ እንግሊዝ 36 በመቶ ነው እና በተለይ ከረፍት በኋላ ሁሉ ነገር በአርጀንቲና ቁጥጥር ስር ነበር ማለት ይቻላል። አርጀንቲና በታሪኳ ለሰባተኛ ጊዜ ለፍጻሜ ባለፈችበት ምሽት ሊዮኔል ሜሲ ድንቅ ነበረ። ሊዮኔል ሜሲ በምሽቱ 2 ለግብ የሚሆኑ ኳሶችን አመቻችቶ በመቀበል የዓለም ዋንጫም ኮከብ ግብ አግቢነቱን በግብ አስተዋጽኦ ጭምር መምራት ጀምሯል። ሊዮኔል ሜሲ በዓለም ዋንጫ ታሪክ በ33 ጎሎች ላይ ቀጥተኛ ተሳትፎን በማድረግ በታሪክ ቀዳሚ ተጫዋች ሆነዋል። ሊዮኔል ሜሲ በዓለም ዋንጫ 12 ለግብ የሚሆኑ ኳሶችን በማቀበል ሪካርዱን ሰብሯል። ሊዮኔል ሜሲ በእግር ኳስ ሕይወቱ በ1337 ጎሎች ላይ እንዲሁ በቀጥታ መሳተፍ የቻለ ተጫዋች ነው። ሊዮኔል ሜሲ በአጠቃላይ ወደ ቤተሰቦቻችን 919 ጎል፣ 418 አሲስት፣ የዓለም ዋንጫን ያሸነፈው 2 ኮፓ አሜሪካ ያለው ፋይናሊዜሚያን የወሰደ በ39 ዓመቱ ለዓለም ዋንጫ ፍጻሜ ሀገሩን ያበቃ እያለ ብዙ ታሪክ የሚጻፍለት ተጫዋች ሆነዋል። ከሜሲ ጋር ምንም ይሳካል እያሉ ነው አርጀንቲናውያን። የዓለም ሻምፒዮኗን አርጀንቲና ለተከታታይ ዓለም ዋንጫ ፍጻሜ ስትደርስ ከጨዋታው በኋላ የቡድኑ አባላት በከፍተኛ ደስታ ውስጥ ታይተዋል። የቡድኑ አባላት ኮከባቸውን ሜሲን ያላቸውን ፍቅር ሲገልጹ ከሜሲ ጋር ምንም ነገር እናሳካለን እያሉም ሲያዜሙ ነበረ። የማሸነፊያውን ግብ ያስቆጠረው ማርቲኔስ ሲናገርም አባቴ የኳስ ጫማ ከገዛልኝ ጊዜ አንስቶ ህልሜ ይሄን ጎል ማስቆጠር ነበር ሲል ተደምጧል። ላውታሮ ማርቲኔዝ አክሎም ተቀየሬ ገብቼ ጎል እንደማገባ ለቡድን አጋሮቼ ተናግሬም ነበር ሲል ተደምጧል። ከድሉ በኋላ ማለት ነው። ድል ቤተሰቦቻችን በጣም አስደናቂው ምሽት፣ በጣም ለየት ባለው ምሽት ግን ከሜሲ ጋር ምንም ነገር እናሳካለን እያሉ ነው አርጀንቲናውያን። ሜሲ በጨዋታው 94 ኳስ ነካም። ከ54 ኳስ የማቀበል ሂደት 43ቱ ስኬታማ ነበሩ። 12 የአንድ ለአንድ ግንኙነቶችን ድል አድርጓል። ይሄ በጣም የተለየ ነው። ከ11 ድሪብል 9ኙን አሳክቷል። ይሄ በአንድ ጨዋታ በዓለም ዋንጫ ታይቶ አይታወቅም። ውድ ቤተሰቦቻችን 7 ኳስ በተቃራኒ ግብ ክልል ነክቷል። በጨዋታው ከፍተኛው ነው የእንግሊዝ ጠንካራ የመከላከል ክፍል በ5 በተደራጀበትም ሰዓት ማለት ነው 4 የግብ ዕድሎችን ፈጥሯል። ይሄን ያረጋ አንድም የለም በሜዳው ላይ 2 ትልቅ የግብ ዕድሎችን ፈጠረ፣ 2 አሲስት አረገ። የጨዋታው ኮከብ ሊዮኔል አንድሬስ ሜሲ በ7 ጨዋታ 5ኛ የጨዋታ ኮከብ ሽልማት ተበረከተለት። ሜሲ 9 ድሪብል አሳካ። በዚህ ዓለም ዋንጫ እስካሁን አንድም ይሄን ያደረገ የለም። ሜሲ ማለት በ39 ዓመቱ አልጄሪያ ላይ ሃትሪክ፣ ኦስትሪያ ላይ 2 ጎል፣ እንግሊዝ ላይ 2 አሲስት፣ ጆርዳን ኬፕ ቨርዴ ላይ እና እንደዚሁም ግብፅ ላይ አንዳንድ ጎል፣ ግብፅ ላይ እና ስዊዘርላንድ ላይ በተጨማሪ 1 አሲስት አለው። በዚህ ዓለም ዋንጫ 8 ጎል 4 አሲስቶችን አስመዝግበዋል። ሜሲ በአጠቃላይ ወደ ቤተሰቦቻችን ከ8 ጎል እና ከ4 አሲስት ብዙ የግብ አስተዋጽኦን በማበረከት እንዲመራ ያስቻለው፣ ብዙ ትልቅ የግብ ዕድሎችን የፈጠረ፣ ብዙ የግብ ዕድሎችን በአጠቃላይ ፈጠረ፣ ብዙ የተሳኩ ድሪብሎችን በአጠቃላይ ያደረገ ሊዮኔል አንድሬስ ሜሲ ነው። የሊዮኔል አንድሬስ ሜሲ ቀጣይ ተፋላሚዋ ስፔን ናት። እንግዲህ ሜሲ አርጀንቲናን እዚህ አምጥቶታል የሚለው ካለ ምናልባት ከላሚን ያማል ጋር የሚያደርጉት ፍጥጫ በፋይናሊዜሚያ በመካከለኛው ምስራቅ ጦርነት ካታር ላይ ሊደረግ የነበረው ጨዋታ ተሰርዟል። ያ ጨዋታ መሰረዙ በርካቶችን አስቆጭቷቸው ነበረ፣ ሜሲና ላሚን ያማል በተቃራኒ ሲፋለሙ ለማየት። አሁን ግን ተወደደም ተጠላም ግንኙነታቸው የማይቀር ሆኗል። ሁለቱም ከጉዳት ነጻ እስከሆኑ ድረስ በፊታችን እሁድ ምሽት 4 ሰዓት ላይ በዓለም ዋንጫ ፍጻሜ ይፋለማሉ። አልጋ ወራሹና የዓለም ኮከቡ ፍልሚያቸው በትልቁ ይጠበቃል። የፋይናሊዜሚያ ጨዋታ ያው እንደተሰረዘ የሚታወቅ ነው። ሊዮኔል ሜሲ ለዚች ሀገር ያመጣው ደስታ ከግምት ውስጥ በማስገባት የስፔን ደጋፊዎች አርጀንቲና በፍጻሜ ጨዋታ ሲገጥሙ ደስተኛ እንደሚሆኑ ተስፋ እናደርጋለን ያሉት ሊዮኔል ስካሎኒ ናቸው። በስፔን ውስጥ ያሉ አብዛኞቹ ሰዎች ሜሲን እንደሚወደው አውቃለሁ ማለታቸውን ተከትሎ ነው። ሊዮኔል ሜሲ በዚህ ዓለም ዋንጫ ውስጥ ከ4ቱ ምርጥ ቡድኖች እንሆናለን ብዬ አልጠበቅኩም ነበር ሲል፣ ይህ በአንድ ላይ የሚሰራ ቡድን ነው፣ ሁሉንም ነገር ሁሉ ሊያደርግ ይችላል። እነዚህ ተጫዋቾች አንድ ላይ ሲሆኑ በጣም ልዩ ናቸውም ይላል የቡድን አጋሮቹን። አሁንም አንድ የመጨረሻ እርምጃ ይቀረናል የሚለው ሊዮኔል ሜሲ አሁንም አንድ ተጨማሪ ጨዋታ አለ፣ መሞከራችንን እንቀጥላለን ብለዋል። ሜሲ ስለ ስፓኒሽ ተጫዋቾችም ተጠይቆ ነበር። ብዙ ተጫዋቾችን አውቃቸዋለሁ፣ ብዙዎቹ በባርሴሎና ውስጥ ናቸው፣ ባርሳ የምወደውና በቅርበት የምከታተለውን ቡድን ነው ብሏል። የእግር ኳስ ጨዋታ ቢሆንም ብሔራዊ መዝሙር ከተጀመረበት ጊዜ ጀምሮ
ልዩ የሆነም ነገር ይሰማል። ይህ ድል ብቻ አልነበርም የአርጀንቲና ሕዝብም ጭምር ነው ሲል ተደምጧል። እውነቱን ለመናገር ለዚህ ዓለም ዋንጫ ዝግጅት ከጀመርኩ 1 ዓመት ሊሞላኝ ነው ያለው ሊዮኔል አንድሬስ ሜሲ አንድ ጨዋታ ይቀረናል ሲል ተደምጧል። በእንግሊዝ ብሔራዊ ቡድን በኩል ተጠባቂ ከነበሩት ሰው አንዱ ሃሪኬን ነው። የሶስቱ አናብስት አምበል ሃሪኬን ከጨዋታው በኋላ ልቤ ተሰብሯል ሲል ሐሳቡን ሰጥቷል። ለተጫዋቾች፣ ለደጋፊዎች፣ ለአሰልጣኞች ልቤ ተሰብሯል ሲል ሃሪኬን ይናገራል። ስለ ጨዋታው ያነሳው ሃሪኬን መምራት ከጀመረን በኋላ ኳስ መቆጣጠር ተቸግረን ነበር ሲል ተደምጧል። ሃሪኬን በዓለም ዋንጫ 6 ጎሎችን ማስቆጠር ችሎ ነበረ። ሃሪኬን እንደ አጠቃላይ ይህ የመጨረሻ የዓለም ዋንጫውም ሊሆን እንደሚችል ተናግሯል። በተለይም ደግሞ በዕድሜ ደረጃ እንደነ ሊዮኔል አንድሬስ ሜሲ ያለ ሰው አሁንም እየተጫወተ እንደሆነ አውቃለሁኝ፣ ግን የኔን እርግጠኛ አይደለሁም ብሏል። ከዚህ በኋላ በዓለም ዋንጫ ላይ ስለመገኘቱ በተያያዘ ማለት ነው። ሊዮኔል አንድሬስ ሜሲ በሃሪኬን በሜሲ በኩል ራሱን ያነጻጸረበት መንገድ ነው። ያው እነ ሜሲ 39 ዓመት፣ ሮናልዶ በ41 ዓመቱ ተጫውተዋል። ምናልባት ሃሪኬን በዛ ዕድሜ ካሰላ ነው አንድ የዓለም ዋንጫን የመጫወት እድል አለው፣ ግን ለእንግሊዝ ሁሌም መጫወትን እወዳለሁ ሲል ተደምጧል። ጁድ ቤሊንግሃም ትላንት አልሆነለትም። በነገራችን ላይ ጁድ ቤሊንግሃም እንግሊዝ ካስቆጠረቻቸው 7 የጥሎ ማለፍ ጨዋታ በ8 የጥሎ ማለፍ ጨዋታ ጎሎቿ የአንቶኒ ጎርደን የትላንቱን ቀጥሎ ጨምሮ ጁድ ቤሊንግሃም ወይ ያስቆጥሯቸው ወይ ያስስት አድርጓቸዋል 7ቱን። ትላንትና ያው አልተሳተፈም። በጎል ላይ ግብ አስቆጣሪ አንቶኒ ጎርደን፣ ሞርጋን ሮጀርስ የአሲስቱ ባለቤት እንደነበረ ይታወቃል። ከዛ በተጨማሪ አንቶኒ ጎርደን ትላንትና ግብ አስቆጠረ። 4ኛ የጎል አስተዋጽኦ ነው በዚህኛው የዓለም ዋንጫ። 4 ጨዋታዎችን አድርጓል። ትላንትና መሪ ያደረገች ግብ አስቆጥሮ ነበረ፣ ግን ሀገሩን ለድል ማብቃት አልቻለም። እንግሊዝ ነገር ግን በጣም አስገራሚ ነው። ውድ ቤተሰቦቻችን እንግሊዝ ያለፉትን 5 የጥሎ ማለፍ ጨዋታ የተሰናበተችው በ2-1 ውጤት ነው። እንግሊዝ 2-1 አባዚዋ ሆኖባታል። በአይስላንድ 2016፣ በክሮሺያ 2018 የዓለም ዋንጫ፣ በፈረንሳይ 2022 የዓለም ዋንጫ፣ በስፔን ዩሮ 2024፣ በአርጀንቲና ትላንትና 2-1 ነው የጠቀስንላቸው በሙሉ። እንግሊዝ የ2-1 አባዚ ያለባት። እንግሊዝ 1966 ነው ለዓለም ዋንጫ ፍጻሜ ደረሰችው። ያኔም በላችሁ፣ አሁን ግን ተሰናበተችበት። አልጸጸትም እያሉ ነው ቶማስ ቱሄል። ክፍተቶች ስለነበሩ ነው በ5 ተከላካይ የተጫወትኩት ያሉት ቶማስ ቱሄል ናቸው አልጸጸትም ያሉት። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል በጨዋታው ለምን መከላከል እንደመረጡ ተናግሯል። 5 ተከላካይ ለመጠቀም ወስኛለሁ ያሉት አሰልጣኙ ምክንያቱም ብዙ ክፍተቶች ነበሩብን ብለዋል። በጨዋታው አርጀንቲናም የአየር ላይ ኳስ ብልጫ ወስዳብን ነበር ሲሉ ተደምጠዋል። አልጸጸትም ያሉት ቱሄል ያደረግነው ከምርጥ ጨዋታዎቻችን አንዱ ነው፣ ምናልባትም ይህ ነበር የዓለም ዋንጫ ምርጣችን ሲሉ ተደምጠዋል። እናም 5 ተከላካይ ስላሰለፍኩ አልጸጸትም ሲሉ ተደምጠዋል። በጨዋታው እጅግ በጣም ጥሩ አቋም ላይ ደርሰን ነበር፣ ነገር ግን ከዛ በኋላ ምን ማድረግ እንዳለብን ግራ ገባን። ወደኋላ በመክፈግፈግ በላያችን ላይ ጫና እንዲፈጠርብን በራሳችን ፈቀርንላቸው። እነሱ ተጋድለው እድሎችን መፍጠር ሲቀጥሉ እኛ መቋቋም አቅቶን ፈራርሰን ተሰብረን ነበር። እጅግ በጣም ነው ያዘንኩት ያለው ዋይኒ ማርክ ሩኒ ሲሆን ለሽንፈቱ ሙሉ ኃላፊነቱን መውሰድ ያለበት አሰልጣኝ ቶማስ ቱሄል ነው። እውነቱን ለመናገር ቶማስ ቱሄል የወሰናቸው ውሳኔዎች ዋጋ አስከፍሎናል ሲል ተደምጧል። የማንቸስተር ዩናይትድ የቀድሞ እንግሊዛዊ ተጫዋች ዋይኒ ማርክ ሩኒ። በሌላ በኩል አርጀንቲና ክሪስቲያን ሮሜሮ እግር ኳስ ሳቆም ጋሪ ኔቭልን አልሆንም ብሏል። ጋሪ ኔቭልን አልሆንም ያለው ልክ እንደ ጋሪ ኔቭል እግር ኳስ ሳቆም ተጫዋቾችን አልተችም፣ ጋሪ ኔቭል ቢተቸንም ይኸው እኛ ለፍጻሜ ደርሰናል ያለው ደግሞ የአርጀንቲና የተጫዋች ኩች ሮሜሮ ነው። አርጀንቲና በተከታታይ ለፍጻሜ ደርሳለች። በነገራችን ላይ በዓለም ዋንጫ በተከታታይ ለፍጻሜ መድረስ ለጣሊያን 1934-98 ላይ ሆኖላት ነበር። ሁለቱንም ዋንጫ ወስዳለች። ብራዚል 1958 እና 1962 በተከታታይ ዓለም ዋንጫ ፍጻሜ ደረሰች። ሁለቱንም ወሰደችው። ውድ ቤተሰቦቻችን ከዛ በኋላ ግን በዓለም ዋንጫ በተከታታይ ፍጻሜ የደረሱ ብሔራዊ ቡድኖች 4ቱ አልቀናቸውም። በ4 አጋጣሚ ሁለተኛዋ አሁን እንግዲህ አርጀንቲና ሆናለች በተከታታይ የደረሰች። አርጀንቲና ከዚህ በፊት 1986 ደረሰች፣ ዋንጫውን በላች። 1990 ግን ያመለጣት። ብራዚል 1994 በልታ በቀጣዩ 1998 ተሸነፈች።
ፈረንሳይ 2018 የዓለም ዋንጫ ፍጻሜ ደርሳ ዋንጫውን በላች። 2022 ግን በኳታሩ አርጀንቲና ነጠቀቻት። አርጀንቲና 2002 የካታር የዓለም ዋንጫ በልታለች። ዘንድሮ ትበላና በተከታታይ ከጣሊያንና ከብራዚል በኋላ ዋንጫ የነሳች ሀገር ትሆን ወይ? ለመጀመሪያስ ጊዜ በርካታ ሀገራት በተሳተፉበት ዋንጫ ተበላይሆን በተከታታይ በትልቁ ይጠበቃል። በነገራችን ላይ ግምት መገመት ካሻችሁ የስፔንና የአርጀንቲና የፍጻሜ ጨዋታ የዓለም ዋንጫ የጥሎ ማለፍ ጨዋታ ከጀመረ ጊዜ ጀምሮ አንድም ያልተሳሳተው የዱባዩ ጭልፊት መነጋገሪያ ሆኗል። የጥሎ ማለፍ ሁሉንም ጨዋታ በትክክል ገምቷል። የስፔንና የፈረንሳይን ጨዋታ ስፔን ታሸንፋለች አለ። ስፔን ያለፈች። ይኸው ጭልፊት ትላንትና አርጀንቲና ብሎ ነበር፣ አርጀንቲና አልፋለች። አሁንም ዓለም ላይ መነጋገር ሆናል። ምናልባት ለግምት የጭልፊቱን ግምት አይታችሁ ብትገምቱ መልካም ይመስላል። ሊዮኔል ሜሲ ግን የቀድሞ ተጫዋች ሚካ ሪቻርድስ ሌላ ደረጃ ላይ ያለ ተጫዋች ነው። ሊዮኔል ሜሲ በዓለም ላይ ካሉ እግር ኳስ ተጫዋች በሙሉ አስደናቂ አሻራውን ያስቀመጠ ሊዮኔል ሜሲ እያስመለከተ የሚገኘው ነገር ሁሉ የተሻለ ነው እያለ ነው እና ምናልባት የሜሲው ሀገር አርጀንቲና እያለ ነው ሚካ ሪቻርድስ። ከዚህ ጋር በተያያዘ አንድ ለየት ያለ ሰው እናንሳና የዓለም ዋንጫ መረጃችንን እናጠናቅ። እንግሊዝ ዛሬ ደግሞ የፈጣሪን እግር ታያለሽ ብሎ ነበረ ዝላታን ኢብራሂሞቪች። ነገርየው የተነሳው 1986 የዓለም ዋንጫ ዲያጎ አርማንዶ ማራዶና እንግሊዝ ላይ በእጁ ግብ አስቆጠረ። ያኔ ቫር አልነበረም፣ የእግዜር እጅ አላት ጎልዋን። እናም ማራዶና በኋላ አርጀንቲናን በዋነኝነት የተካው ሰው ሊዮኔል አንድሬስ ሜሲ ነው። ትላንትና ያኔ የእግዜር እጅ ብሎት ነበረ ማራዶና። ዝላታን ኢብራሂሞቪች ደግሞ ማታ እንግሊዝ የእግዜርን እግር ታያለች ሲል ሊዮኔል አንድሬስ ሜሲ ሆነ ነገር ያረጋታል እያለ ነበረ። የዝላታን ኢብራሂሞቪች ከጨዋታ በፊት በፎክስ ስፖርት የተነገረ ንግግር እንግሊዝን ትላንትና የእውነትም ከዓለም ዋንጫ ውጭ ያደርጓታል። ቃል ስፖርት ዩቲዩብ ቻናል የዓለም ዋንጫን ከመክፈቻው እስከ መዝጊያው ቃል በገባ ነው መሰረት ጥንቅቅ ያሉ መረጆችን እያደረስናችሁ እነሆ የዓለም ዋንጫ የደረጃና የፍጻሜ ጨዋታ ደርሷል። ግምታችሁን ላኩልን። አንደኛ ዋንጫውን ማን ይበላል? ሁለተኛ፣ ሶስተኛ፣ አራተኛ ቃል ስፖርት ላይ ናችሁ። ምልከታችሁን አድርሱን። ላይክ ማድረግ ግን እንዳይረሳም። ውድ ቤተሰቦቻችን የአውሮፓን የዝውውር መስኮት እንመልከት። ባርሴሎና ተጫዋች ሊያስፈርም ከስምምነት ከደረሰ በኋላ ኬሬም አዲኤሚ በዛሬው ዕለት የሕክምና ምርመራውን ያደርጋል። እናም ውጤቱ በጥቂት ሰዓታት ውስጥ ይፋ ይደረጋል። ቃል ስፖርት ዩቲዩብ ቻናልም ለእናንተ ውድ አድማጮቻችን በተለይም ለባርሴሎና ደጋፊዎች መረጃውን እናደርሳችኋለን። ካሬም አዲኤሚ ግን በባርሴሎና ይሄን መረጃ ስናደርስ የሕክምና ምርመራውን እያደረገ ይገኛል። በሌላ በኩል ባርሴሎናዎች በዝውውር መስኮቱ ላይ በሲቲ በአልናስር አሁን ደግሞ በአትሌቲኮ ቤልባው እየተጫወተ የሚገኘውን አይመሪክ ላፖርትን ወደ ቡድኑ ማምጣት ይፈልጋሉ ተብሏል። አይመሪክ ላፖርት ስፓናዊ ነው። በዛ ላይ ደግሞ እንደ ኤንጎ ማርቲኔዝ ያለን ተጫዋች አሳልፈው ከሰጡ በኋላ ባርሴሎናዎች በዛ ፕሮፋይል ያለ ፖኮ ባርስን የሚያግዝ ተከላካይ ይፈልጋሉ እና ወደ ገበያው ወጥተው ይህን ተጫዋች ከቢልባኦ ለማምጣት ፍላጎት አላቸው። መረጃው የሞንዶ ዴፖርቲቮ ነው። ሚኬል ኦሊሴ በዚህ ክረምት ላይ ሪያል ማድሪድን መቀላቀል በግሉ ፍላጎት አለው የሚሉ መረጃዎች በስፋት እየወጡ ይገኛሉ። በእርግጥ ከዓለም ዋንጫው በኋላ ከባየር ሙኒክ ጋር ቁጭ ብለው ይነጋገራል። የሪያል ማድሪድ የዝውውር እንቅስቃሴ እንደሚታወቀው ይህን ተጫዋች ማምጣት የሚለው ምናልባትም ሪከርድ በሰበረ የዝውውር ሂሳብ ይሆናል ተብሎ በትልቁ እየተጠበቀ እንደሚገኝ ይታወቃል። ሪያል ማድሪድ ለእሱ ታሪካዊ የሆነ ሪከርድ ገንዘብ የሚያቀርብ ከሆነም ባየር ሙኒክ በአስገዳጅ ሁኔታ ሊሸጠው ይችላል። ባየር ሙኒክ ኦሊሴን ለሽያጭ የማቅረብ እቅድ ሳይሆን ያለው ኮንትራት የማራዘም ነው። ጉዳዩ በእርግጥ በውይይት ይፈታል ተብሏል። የዓለም ዋንጫ ላይ የፊታችን ቅዳሜ ምሽት ወይም እኩለ ሌሊት 6 ሰዓት ፈረንሳይ ከእንግሊዝ ጨዋታ ያደርጋሉ። ከዛ በኋላ እንግዲህ የሚወሰን ውሳኔ ይሆናል ማለት ነው። ያው በዓለም ዋንጫ የደረጃ ጨዋታ አለ። በዚሁ አጋጣሚ ለመጠቆም ያክል ነው። በሀሳብ መስጫ ሳጥናችን ላይም አንድ አድማጫችን የደረጃ ጨዋታ አለው ብሎ ነበር። እኩለ ሌሊት ቅዳሜ ፈረንሳይ ከእንግሊዝ የደረጃ ጨዋታቸውን ያደርጋሉ። የተጠናቀቀ ዝውውር አለ። ፒየር-ኤመሪክ ኦባሜያንግ ዲፖርቲቮ ላካሮኛን ይቀላቀላል። ሙሉ ለሙሉ ከስምምነት ደርሰዋል። ከዚህ ዝውውር ጋር በተያያዘ ፒየር-ኤመሪክ ኦባሜያንግ የ1 ዓመት ኮንትራትን ይፈርማል ተብሎ ይጠበቃል። ማርሴ 1.5 ሚሊዮን ዩሮ ለዚህ ዝውውር ያገኛል። ተጫዋቹ በበርካታ ክለቦች እየተጫወተ ነው። ትላንት ምሽትም በእርግጥ ዝውውሩ ሊፈጸም እንደነበረ በቃል ስፖርት ዩቲዩብ ቻናል አንስተ ነው ነበረ። አሁን እንደሚጠናቀቅ ተረጋግጧል ዝውውሩ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። በርከት ያሉ ስፖርታዊ መረጃዎችን እያካፈልናችሁ እንገኛለን። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ጋር ቆይታ ስታደርጉ ላይክ ማድረግ እንዳይረሳ። ለ100 ሰብስክራይበር ጉዟችንም አጋርነታችሁ ዛሬ የሚቀጥል ብለናል። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው
የዕለቱ ጥንቅሮች እንሻገራለን። ቃል ስፖርት ዩቲዩብ ቻናል ጋር በድጋሜ መረጃውን እያካፈልኳችሁ ቃለኝ አብራችሁን ቆዩን። ማንቸስተር ሲቲ በዝውውር ገበያው ላይ አንድን ተጫዋች ለማምጣት አሁንም ጥረት እያደረገ ነው። ትላንትና ውይይቶችን አድርጎ ነበረ ከተጫዋቹ ተወካዮች ጋር ሊል በተጫዋቹ ጉዳይ ላይ አሁንም ያለው አቋም ግልጽ ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሞሮኮ አማካኝ ስፍራ ተጫዋች የማሬስካውን ቡድን ለመቀላቀል በግሉ ፍላጎት አለው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ማንቸስተር ሲቲዎችም በቀጣይ ለተጫዋቹ የዝውውር ሂሳብም በይፋ እንደዚሁ ያቀርባሉ ተብሎ ይጠበቃል። በማሬስካ በኩል የአማካይ ክፍላቸውን በስፋት የማጠናከር ፍላጎት አላቸው። ምናልባትም ግን ሲቲ ተጫዋቹን የግሉ ካደረገ በኋላ በውሰት በሊል ሊሰጥ የሚችልበትን በጣም ሰፊ እድል አለ የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከዚህ ጋር በተያያዘ በማንቸስተር ሲቲ በኩል ይፋዊ ጥያቄ ሲያቀርቡ ጉዳዩን የምንመለከት ይሆናል። በሲቲ በኩል ግን ምናልባት በፉክክር ደረጃ ቡዋዲ ላይ ሲፎካከሯቸው የነበሩ ክለቦች አሁን ላይ በስፋት እየተንቀሳቀሱ ግን አይደለም። ውድ ቤተሰቦቻችን በተጨማሪነት ያው ሲቲ ቤት የሚጠበቀው የሮድሪ ኮንትራት የማራዘም ሂደት ነው። እሱም የስፔን ጉዞ በዓለም ዋንጫ ከፍጻሜ ጨዋታ በኋላ ማለት ነው ከተደረገ በኋላ እንደዚሁ እልባት ያገኛል ተብሎ ይጠበቃል። የቼልሲው አዲሱ አለቃ ዣቪ አሎንሶ ስለ አዲሱ ፈራሚያቸው ይናገራሉ። ማርኮ ፓሌስትራም በጣም የተለየ አስተሳሰብ ያለው ለድል የተራበ በዛ ላይ ደግሞ በተለያዩ የሜዳ ክፍሎች ላይ መጫወት ስለሚችል ለእኔ የጨዋታ ስታይል በጣም ወሳኝ ነው እያሉ ይገኛሉ። እሱ ልክ እንደ ፉልባክ አጫውተዋለሁ። በአራት ተከላካይም ስንጫወት የመስመር ተከላካይ ሆኖ ይጫወታል። በአምስት ተከላካይም ብንጫወት የግራ ክንፉን ይዞ መጫወት የሚችል አይነት ተጫዋች ነው። ስለዚህ ማርኮ ፓሌስትሪን በእኔ ቡድን ውስጥ በጣም ጠንካራው ለድል የተራበ በዛ ላይ ደግሞ በተለያዩ የሜዳ ክፍል ላይ መጫወት ስለሚችል በጣም ወሳኝ ተጫዋች ይሆናል ሲሉ ተደምጧል። በዝውውር መስኮቱ ላይ ግን አሁንም ቡድኑ ማጠናከር በሚቻልበት መንገድ ላይ እንቅስቃሴ እንደሚያደርጉ አረጋግጧል። በተጨማሪነት ያነሱት የቡድኑ ወሳኝ ተጫዋች ኮል ፓልመርን በተመለከተ ነው። ፓልመር በጥሩ ሁኔታ ላይ ተዘጋጅቷል። ለቀጣይ ውድድር ዓመት ተዘጋጅቷል። ለድል የተራበ ተጫዋች ብለውታል። ቴክኒካል ብቃቱ በጣም አስደናቂ ከሆኑ የፕሪሚየር ሊግ ተጫዋች አንዱ መሆኑን አንስተዋል። ምንም እንኳን ከእንግሊዝ ብሔራዊ ቡድን ውጭ ቢሆንም ተጫዋቹ ራሱን በደንብ አዘጋጅቷል። ለቀጣይ ሲዝን ኮል ፓልመርም ዝግጁ ነው ሲሉ ተደምጠዋል። ማካሊስተር ከአርጀንቲና ጋር ፍጻሜ ደርሷል። ቪክተር ሙኒዝ ስፔንን ወክሎ፣ አሌክሲስ ማካሊስተር አርጀንቲናን ወክሎ አንድ የዓለም ዋንጫ አሸናፊ በቀጣይ ውድድር ዓመት በሊቨርፑል ቤት ይኖራል። ሊቨርፑል ግን ከዛ በላይ ሳላን የሚተካ ሰው ይፈልጋሉ። ሊቨርፑሎች በዝውውር መስኮቱ ላይ የአጥቂ ስፍራ ተጫዋች ለማምጣት በሚያደርጉት ጥረት ላይ ጀረድ ቦን በስፋት ስሙ እየተያዘ እንደነበረ ይታወቃል፣ በሳላ ቦታ ላይ ለመተካት። አሁን ግን ዝውውር ላይ እየተሳተፉ እንዳልሆነ ስካይ ስፖርት አረጋግጧል። ይልቁንስ እንደ ኒካስል፣ ኤቨርተን፣ አስቶን ቪላ ያሉ ክለቦች አሁንም የዌስትሃሙን አምበል ለማምጣት ጥረት ሲያደርጉ ሊቨርፑሎች በዝርዝራቸው ውስጥ ቢኖሩም አሁን ላይ ጥረት እያደረጉ አይደለም። ሊቨርፑሎች ሌሎች የማጥቃት ክፍል ልምድ ያላቸው ተጫዋች ማምጣት ይፈልጋሉ። የኦሊሴ አድናቂ የነበሩ ነገርየው ከባድ ሆናል። የአንዶ ሜንዲም በግሉ ከፓሪሰን ጀርሜን ጋር ነው እየተነጋገረ የሚገኘው። ሊቨርፑል ሌሎች አማራጮችን ግን በቦታው ላይ እየተመለከተም ይገኛል። በቅርቡ የብራድሌ ባርኮላ ስም በዛ ቦታ ላይ በስፋት ሲነሳ ነበረ። በክንፍ አጥቂ ቦታ ላይ ዊቶች ይካሄዳሉ ተብሏል። በፓሪሰን ጀርሜን እና በብራድሌ ባርኮላ በኩል ተጫዋቹ ለሽያጭ ፈጽሞ የማይነካ ተጫዋች እንዳልሆነ ይታወቃል። ነገር ግን መልቀቁ በቅርቡ የዝውውር ጥያቄና ሀሳቦች ላይ መረኮዛል። አርሰናል፣ ሊቨርፑል እንደሚያቀርቡት ሂሳብ ይወከላል። ሊቨርፑል አሁንም በባርኮላ ላይ ፍላጎት አለው። ፍላጎቱ በተመሳይ ደረጃ ላይ ሲገኝ ተጫዋቹን በቅርበት ከሚከታተሉ ክለቦች ውስጥ አንደኛው መሆኑን ፋብሪዚዮ ሮማኖ አረጋግጧል። አርሰናልም ሌላኛው ፈላጊ ነው። ግን ለሁለቱም ክለቦች ትልቁ ችግር ከ116 ሚሊዮን ፓውንድ በላይ ያወጣል ተጫዋቻችን የሚለው የፓሪሰን ጀርሜን አቋም ነው። የፋብሪዚዮ ሮማኖ ዘገባ ነው። ሁኔታውን እየተከታተለን በቃል ስፖርት ዩቲዩብ ቻናል እናመጣዋለን። የሁለቱም ክለብ ደጋፊዎች ግን የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የባርኮላን ዝውውር እንደማይደግፉ ይታወቃል። አርሚን ፔች ቅድመ ውድድር ዝግጅት ሁልጊዜም ራስን ለማሳየት ጥሩ እድል ነው። እናም በሊቨርፑል በቀጣይ ውድድር ዓመት ራሴን በደንብ የማሻሽልበትና ራሴን አሻሽዬ በሜዳ ላይ የምችለውን ሁሉ ማሳይበት ብሏል። ስለ ቅድመ ውድድር ዝግጅቱን በጣም ጠቃሚነት ያነሳል። ራሴን ማሳየት እንደምችል ተስፋ አደርጋለሁ። በአንድ ኤራኦላው ስርም ለመጫወት ይሄ ጥሩ አጋጣሚ ይሰጠኛል ሲል ተደምጧል። በልምምድም ላይ ጠንክሬ እሰራለሁ ብሏል። የአንድ ኤራኦላ ቡድን
በተለይም እሳቸውን በቅድመ ውድድር ዝግጅት ብዙ ግምገማ እናደርጋለን ማለታቸው የሚዘነጋ አይደለም እና በቅድመ ውድድር ዝግጅት ላይ ተጫዋቾች እንደሚያሳዩት ፐርፎርማንስ ሊቨርፑል ዝውውርም ላይ ሊሳተፍ እንደሚችል ወይም ደግሞ ባሉት ሊቀጥል እንደሚችል እሳቸውን ፍንጭ ሰጠው ነበረ። ለእኔ ሁሉም ነገር ቀን በቀን እያደገ ነው። የአካል ብቃቴ በጥሩ ሁኔታ ላይ መጠበቅ ላይ ይገኛለው። እናም በቅድመ ውድድር ዝግጅት ራሴን በደንብ አሳይቼ ለቡድኑ ግልጋሎት የምሰጥበትን መንገድ እፈጥራለሁ ብሏል አርሜን ፔጅ የሊቨርፑሉ ተጫዋች። በሊቨርፑል በኩል በቀጣይነት የዝውውር መስኮቱ ላይ እንቅስቃሴ እንዳልኳችሁ ቅድመ ውድድር ዝግጅትም ላይ ተመረኮዘ ሊሆን ይችላል። ዴክላን ራይስ ሜዳ ላይ እስከነበረ ጊዜ ወይም ሰዓት ድረስ ወይም 82ኛው ደቂቃ ድረስ እንግሊዝ ሰላም ነበረች። 1-2 ጨዋታውን ተመራ ነበረ። ልክ እሱ ከወጣ በኋላ ወይም 82ኛው ደቂቃ ላይ የእሱ መውጣት ከተረጋገጠ በኋላ ወደ ቤተሰቦቻችን የዴክላን ራይስ 85ኛው ደቂቃ ላይ እንግሊዝ ግብ አስተናግዳለች እና የ3 ደቂቃ ነገር ነው ነገርየው። የዴክላን ራይስ መኖር እንግሊዝን በጣም ጠቅሟት ነበረ። ግን ዴክላን ራይስ አሁን ከነጉዳቱ ብዙ ታግሎ ብዙ ጥርሱን ነክሶ የተጫወተበት የዓለም ዋንጫ ፍጻሜ አልደረሰበትም። ምናልባት የጉዳቱ ሁኔታ እሱ ምን ያክል ነው የሚለው ይጠበቃል። ትላንት አንድ አድማጫችን ግን የአርሰናል ጉዳቱ ሁኔታ በዛ ልክ አይደለም የሚል መረጃን ሀሳብ እያጋራን ነበረ። አሁን እየወጡ ባሉ መረጃዎች መሰረት ለአብነት ያክል ዊሊያም ሳሌባ በአጋጣሚ የጀርባ ጉዳት ምክንያት ቀዶ ጥገናውን የሚያደርግ ከሆነ ከ4 እስከ 5 ወራት ድረስ ከሜዳ ሊርቅ ይችላል። ይሄ ቀዶ ጥገናውን ካደረገ ነው። ይሄ የሳሊባ ነው። የዴክላን ራይስ ገና ምንም የተረጋገጠ ነገር የለውም። ምናልባት በረፍት የሚመለስ ከሆነ የሳሊባ ግን ቀዶ ጥገናን የሚያካትት ከሆነ እስከ 5 ወር ከሜዳ ይርቃል። ያም ከሆነ አርሰናል አንድ ምርጥ የተባለ የአውሮፓን ተከላካይ ለማምጣት ወደ ገበያ መውጣቱ አይቀርም። የአርሰናል ወጣቱ ግብ ጠባቂ ሬሚ ሉፔን እስኪ በ17 ዓመቱ ከክለቡ ጋር የመጀመሪያውን ፕሮፌሽናል ኮንትራት ፈርሟል። በጣም ደስተኛ ነኝ። ለእኔና ለቤተሰቤ በጣም ኩራት ይሰማኛል። ይሄ በአርሰናል ቤት ሌላ ምዕራፍ ነው። የውድድር ዘመኑ እስኪጀመር መጠበቅ አልቻልኩም ብሏል። ከአካዳሚው ያደገ ተጫዋች ነው። በጣም አስደናቂ የሚባል ግብ ጠባቂ ነው። በአርሰናል ቤት ምናልባትም በረጅም ጊዜ ልንመለከተው እንችላለን። ሌላ ከዝውውር ጋር በተያያዘ በኖርጋርዱ ላይ በርከት ያሉ ክለቦች አሁንም ፍላጎት እንዳላቸው ይፋ አድርገዋል። ክርስቲያን ኖርጋርድን ከአርሰናል ለማስፈረም ተጫዋቹ እስካሁን በይፋ ከአርሰናል እንዲለቅ እንግዲህ የዝውውር ሂሳብ ያቀረበ ክለብ የለም። የዩናይትድ አረብ ኤሚሬትስ ክለቦች ፍላጎት አላቸው። የመጨረሻ ውሳኔ እንደሚቀርበው ሂሳብና እንደ ተጫዋቹ ፍላጎት ይወሰናል። የአርሰናል ተርኒንግ ፖይንት ሌስ አንድሮ ትሮሳርድ ነበረ። እዚህ ያለ ምዕራፍ አብቅቷል። አርሰናል አስደናቂ ተጫዋቾች ያለው ቡድን ነው። እኔ እያንዳንዱ ሰው ይናፍቀኛል። በእግር ኳስ መንገድ ውስጥም የሚቀጥለው እርምጃ ለመድረስ ጊዜው አሁን ነው። የቡድን አጋሮችን፣ ሰራተኞቹን፣ በክለብ ውስጥ የነበሩ ሁሉንም የስራ ክፍል ኃላፊዎች ላደረጉልኝ ነገር አመሰግናለሁ። በቅርቡ እንደገና እንደምንገናኝ እርግጠኛ ነኝ። በክለብ ውስጥ ላሉ ሁሉ አመስጋኝ ነኝ ብሏል። የአርሰናሉ ኮከብ አርሰናል ለቆ ፌነርባቼን እንደሚቀላቀል ከተረጋገጠ በኋላ ኦፊሻል አልተደረገም፣ ግን ተጫዋቹ የስንብት መልእክቱን አስተላልፏል። በአርሰናል በኩል በጣም የማይረሳው ተጫዋች ስለመሆኑ ግን ምንም ጥርጥር የለውም። አርሰናል በዚህ ሳምንት በስፔን ማርቤላ ከተማ የቅድመ ውድድር ዝግጅቱን ያደርጋል። የተወሰኑ ተጫዋቾችን ይዞ ያደርጋል። ከዛ በኋላ ግን ዋናውን ልምምዱን አብዛኛውን የቡድኑ ዋናውን ተጫዋች ይዞ በእንግሊዝ የሚጀምሩም ይሆናል። በአርጀንቲናና እንግሊዝ መካከል የተደረገው የዓለም ዋንጫ የግማሽ ፍጻሜ ጨዋታ ላይ አርጀንቲና ከመመራት ተነስታ 2-1 ድል አድርጋ ነበረ። ውጤቱን ተከትሎ የወቅቱ የዓለማችን ሻምፒዮን አርጀንቲና በተከታታይ ለሁለተኛ ጊዜ ለፍጻሜ ስትበቃ የማንቸስተር ዩናይትዱ ሌሳንድሮ ማርቲኔዝ በድጋሚ ለፍጻሜ በቅቷል። ኮቢ ማይኖ በዓለም ዋንጫ አንድም ደቂቃ ላይ ሜዳ ላይ ሳያሳልፍ እንግሊዝ ከፍጻሜ ጨዋታ ቀርታ የደረጃ ተፋላሚ ሆናለች። ሌሳንድሮ ማርቲኔዝ ማንቸስተር ዩናይትድ በመወከል የዓለም ዋንጫ ፍጻሜ ተቀላቀለ። ብቸኛውም ተጫዋች ሆኗል። በአርጀንቲናና ስፔን መካከል በጉጉት የሚጠበቀው የፍጻሜ ጨዋታ እሁድ ምሽት 4 ሰዓት ሲደረግ ዩናይትድ በሌሳንድሮ ማርቲኔዝ ብቻ የሚወከል ይሆናል ማለት ነው። በዓለም ዋንጫ ላይ በጣም ድንቅ ነው። ከጉዳት ነፃ ነው። በጣም አስገራሚ ነገር ያ ነው እና ዩናይትድያን ይህንኑ ሌሳንድሮ ማርቲኔዝ በክለብ ደረጃ ይመኙታል። ትላንትና የሚያሳየው ብቃትና ፐርፎርማንስ ለዩናይትድ ደጋፊዎች በጣም ተስፋ የሚሰጥ ነው። እንዳልኳቸው ግን የብቃት ችግር ሳይሆን የጉዳት ችግር ነው። አሁንም ተጫዋቹ እና ዩናይትዳውያን መካከል ያለው ትልቅ ልዩነት። በተጫዋቹ ጉዳይ ላይ አትሌቲኮ ማድሪዶች ክትትል ማድረግ ጀምሯል። ሌሳንድሮ ማርቲኔዝ በዚህ ክረምት ከዩናይትድ የሚለቅበት እድል ካለ በሚል ማለት ነው። ማንቸስተር ዩናይትድ እና አርጀንቲና የማል ተከላካይ ግን አብረው የመቀጠል ፍላጎት ነው ያላቸው። ዲያጎ ሲሞኔ የሀገራቸውን ልጅ በክለባቸው የማጫወት ፍላጎታቸው ግን ከፍ ያለ ነው።
ምንም አይነት እንቅስቃሴ አልተደረገም። በነገራችን ላይ ድርድር፣ ውይይት የተደረገ ነገር የለም። ግን አትሌቲኮ ፍላጎት አለው። ዩናይትድ ተጫዋቹን ለገበያ ቀርበዋል ተብሎ ግን አይጠበቅም። በሌላ በኩል ማንቸስተር ዩናይትዱን የፊት መስመር ተጫዋች ማርከስ ራሽፈርድን በተመለከተ ፌነርባቾች ከዓለም ዋንጫው መጠናቀቅ በኋላ የተጫዋቹን ሁኔታ ይከታተላሉ ተብሏል። የቱርኩ ክለብ ተጫዋቹን ማግኘት የሚቻልበት መንገድ ላይ በቀጣዩ ውይይት ማድረግ ይፈልጋሉ ተብሏል። በማንቸስተር ዩናይትድ በኩል ተጫዋቹ 40 ሚሊዮን ፓውንድ ለጥፈውበት እንደነበረ ይታወቃል። ከሊቨርፑል እና ከሲቲ ውጭ ላለ ክለብ ከዚህ ጋር በተያዘ በማንቸስተር ዩናይትድ ሊቀጥል የሚችልበትም እድል አለ። ማይክል ካሪክ እንግሊዝን የፊት መስመር ተጫዋች ማርከስ ራሽፈርድን ወደ ቡድኑ ከመቀላቀሉ በፊት መነጋገር እንደሚፈልጉ ተገልጿል። ካሪክ ራሽፈርድን ወደ ቡድኑ ከመመለሱ በፊት ከተጫዋቹ ጋር በቅርበት መነጋገርና ነገሮችን መገምገም እንደሚፈልግ ተገልጿል። በተለይም ካሪክ ራሽፈርድ በዩናይትድ ቤት እንዲቆይ ከመወሰኑ በፊት የተጫዋቹን አመለካከት፣ አስተሳሰብና ቁርጠኝነት ጭምር ማወቅ ይፈልጋል። መልበሻ ክፍሉን በደንብ የተረጋጋም ማድረግ ይፈልጋል። ማርከስ ራሽፈርድ አሁን ባለው ሂደት በፕሪሚየር ሊግ በቋሚነት ከዩናይትድ ውጪ መጫወት ስለመፈለጉ የተረጋገጠ ነገር የለም። በእርግጥ በርካቶች ይህ ተጫዋች ወደ አርሰናል እንዲሄድም የመከሩት አሉ። በዛው በፕሪሚየር ሊግ በውሰት የሚፈልጉት ክለቦች አሉ። አስቶን ቪላን ጨምሮ በርካታ ያሉ ክለቦች ፍላጎት አላቸው። ግን ለጊዜው በዩናይትድ ሊቆይ የሚችልበት በጣም ሰፊ እድል አለ። ባርሴሎና ከዝውውሩ አልወጣም፣ የመጨረሾቹን ቀናት ይጠብቃል። ፌነርባቼ የተጫዋቹ ሌላኛው ፈላጊ ሆኖ መጥቷል። የራሽፈርድ እጣ ፈንታ ሲወሰኑ ዩናይትድ ከሸጠውና ከለቀቀው ግን ሰመርቪልን በቦታው እንደሚያመጣም ይታወቃል። ሳንቶስ ወደ ማንቸስተር ዩናይትድ ከመምጣቱ ጋር በተያያዘ አስቀድሜ ለማቲያስ ኩኛ መልእክት ልኬለት ነበረ። የሚያስፈልገኝ ነገር ካለ ለጠይቀው ሁሉንም ነገር ነገረኝ። ወደ ትልቁ ክለብ እንኳን ደህና መጣለኝ። እሱን ለማግኘትና ከእሱ ጋር ለመጫወት ዝግጁ ነኝ። ከሀገሬ ልጅ ጋር በዩናይትድ ለአንድ ዓላማ ለመፋለም ዝግጁ ነኝ ብሏል። አንድሬ ሳንቶስ እና ዩሪ ቴሌመንስ ዝውውር ካጠናቀቀ በኋላ ማንቸስተር ዩናይትድ በርከት ያሉ አማራጮችን እያየ ይገኛል። ለማጠናከር የመሃል ሜዳ ክፍሉን ማኑኩኖ ይጠቀሳል። ተጫዋቹን ለማዘዋወር ከሮማ ጋር ንግግር አድርጓል። ሮማዎች 45 ሚሊዮን ፓውንድ ይፈልጋሉ። ዩናይትድ በአንጻራዊነት ከፈጸማቸው የእስካሁኖቹ ዝውውሮች ጋር በጣም ተቀራራቢ የሚባል ሂሳብ ነው። ግን ብቸኛው አማራጭ አይደለም። ኤድዋርዶ ካማቪንጋ ተብሎ ነበር፣ ግን ማድሪድ የመጨረሻ ውሳኔውን አልወሰነም። መንጆሎ ስቴለር ከስቱትጋርት 36.5 ሚሊዮን ፓውንድ ይጠበቅበታል። ዩናይትድ አዳሙ ዋርተን በጣም ውዱ ዝውውር፣ ምናልባትም በፕሪሚየር ሊግ ሌላኛው። ዩናይትድ ግን ብዙ እየተሳተፈበት አይደለም። ማንቸስተር ዩናይትድ በቀጣይ አንድ ተጨማሪ የአማካይ ስፍራ ተጫዋች ለማስፈረም እቅድ መያዙ ሲታወቅ ማንቸስተር ዩናይትዶች ልምድ ያለውና ለሻምፒዮንስ ሊግ ውድድር አዲስ ያልሆነ ተጫዋች ቢሆን ቅድሚያ ይሰጣሉ ተብሏል። ዩሪ ቴሌመንስ እና አንድሬ ሳንቶስ በእጁ ያስገባው ማንቸስተር ዩናይትድ በጥልቀት ወደ ተከላካይ መስመር እየመጣ መጫወት የሚችል የአማካይ ስፍራ ተጫዋችን ይመለከታሉ። እንደ ሳይመን ስቶንስ ዘገባ ከሆነ ምናልባት የትኛው ነው ልምድ ያለው ማንን ሊያመጡ ይችላሉ? ምናልባት ከመጋረጃ ጀርባ አንድም ሳንሰማ አንድሬ ሳንቶስን አስፈረሙ፣ አንድም ሳይሰማ ዩሪ ቴሌመንስን ጨረሱ። ዩናይትድ ምናልባት ከተጠቀሱት ውጪ ወይንስ ከተጠቀሱት ውስጥ ማንን ያመጣል የሚለው በትልቁ ይጠበቃል። ከዛ ውጭ ግን በማንቸስተር ዩናይትድ እየተጫወቱ ያሉ በሌሎች ክለቦች የሚፈለጉ አሉ። ለአብነት ያክል ኤስ ሚላን የማንቸስተር ዩናይትዱን ተጫዋች ኑሱር ማዝራዊን ለማዘወር ፍላጎት አለው። ሚላን ስለ ዝውውር ሁኔታዎች ለመወያየት ባለፉት ቀናት ከተጫዋች ወኪል ጋር ውይይት አድርጓል። በማንቸስተር ዩናይትድ በኩል ግን ይህን መረጃ እስካሰራጨንበት ሰዓት ድረስ ተጫዋቹን ለመሸጥ ምንም አይነት ፍላጎት የላቸውም። ምናልባት በዛ ቦታ ላይ የሚጫወተው ዲያጎ ዳሎት ብቻ ነው ያላቸው። እሱን የሚለቁ ከሆነና ሌላ ዝውውር ሊያስፈልጋቸው ይችላል። በዩናይትድ በኩል እስካሁን ያሉት ነገር የለም። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን ማለዳ 1 ሰዓት ምሽት 2 ሰዓት በቃል ስፖርት ዩቲዩብ ቻናል፣ በዝውውር ቻናላችን ደግሞ ከቀኑ 9 ሰዓት ጀምሮ እንገኛለን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለ100 ሺህ ሰብስክራይበር ጉዟችን አጋርነታችሁ አምባሳደርነታችሁ ይቀጥለ ብለናል። ቃል ስፖርት ዩቲዩብ ቻናል ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ይዘን እንመጣለን። ሰናይ ቀን